ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንኳን ለታቦተ ጽዮንና አማናዊቷ ጽዮን ለተባለች ለእመቤታችን ቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ድርጅት ኢኦቲሲ ቲቪ እነሆ ህዳር 21 ቀን የተከበረው የእመቤታችን ቅድስት ድንግል ማርያምን በዓል በማስመልከት ያሰናዳናቸውን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር አቤል አሰፋ አብሬያችሁ ቆያለሁ። ተከታተሉን። ቀዳሚ ወዳደረግነው ዜና እናልፋለን። ህዳር 21 ቀን ታቦተ ጽዮንና አማናዊቷ ጽዮን ቅድስት ድንግል ማርያም ዓመታዊ በዓል ታቦተ ጽዮን ጣዖትን የደመሰሰችበት የድል ቀን ነው ሲሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ከተማ አህጉረ ስብከት ሊቀ ጳጳስ አባታዊ መልእክት አስተላለፉ። ብፁዕነታቸው የህዳር ጽዮን ማርያምን በዓል በኮዬ ፈጬ ቅድስት ማርያም ቤተክርስቲያን በርካታ ምእመናን በተገኙበት አክብረዋል። ሰላም አምባዬ ተጨማሪ ዘገባ አላት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው ታላላቅ በዓላት አንዱ የሆነው የህዳር ጽዮን ማርያም ዓመታዊ ክብረ በዓል ህዳር 21 ቀን 2018 ዓ.ም በሸገር ከተማ ሀገረ ስብከት ስር በምትገኘው በኮዬ ፈጬ ደብረገነት ቅድስት ማርያም ቤተክርስቲያን በድምቀት ተከብሯል። በበዓሉ ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የሸገር ከተማ ሀገረ ስብከት ሊቀ ጳጳስ እንዲሁም የኮዬ ፈጬ ገላንና ጉዳ ክፍለ ከተማ ስራ አስኪያጅ የሆኑት ሊቀ ስልጣናት በዳሳ ቶላ የደብሩ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ እንዲሁም የሀገረ ስብከቱ ክፍላተ ከተማ ኃላፊዎች፣ የገዳማትና አድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያንና በርካታ ምእመናን ተገኝተው ሃይማኖታዊ ስርዓቱን በታላቅ መንፈሳዊ ድምቀት አክብረዋል። በበዓሉ በሸገር ከተማ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ በሆኑት በመጋቤ አይላፍ ተስፋዬ ቂጤሳ በመዝሙረ ዳዊት ምዕራፍ 132 ቁጥር 13 እና 14 ላይ የሚገኘው ኃይለ ቃል መነሻ በማድረግ ሰፋ ያለውን ትምህርተ ወንጌል ተሰጥቷል። ጽዮንን መርጧታል፣ ማደሪያው ትሆንም ዘንድ ወዷታል። ልበ አምላክ ቅዱስ ዳዊት በመዝሙር 131 ቁጥር 13 ላይ እግዚአብሔር ጽዮንን መርጧታል ማደሪያውም እንድትሆን ወዷታል እንዲም ብሎ ተናገረ። ይህቺ ለዘላለም ማረፊያዬ ናት፣ እኔ በበረከትና በረድኤት አድርባታለሁ መርጫታለሁም እንዳለ ልበ አምላክ ቅዱስ ዳዊት ይህንን ቃል ተናገረ። በመላው ዓለም ባለችው በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ዛሬ ጽዮን ማርያም በመባል ይታወቃል። አንተ ልናከብር እግዚአብሔርን ልናመልክበት እሷንም ልናመሰግናት የተጠራንባት አማናዊቷ ጽዮን እመ አማኑኤል እመ መድኃኔዓለም የሁላችን እናት የአማኑኤል እናት ድንግል ማርያምም ደግሞ አማናዊት ጽዮን ትባላለች። አሁን በዚህ አውድ ላይ ቆመን መጽሐፍ ቅዱስ እንደየአውዱ ነው የሚተረጎመው የሚነገርለት። ቅዱስ ዳዊት ሰው እነሆ እናታችን ጽዮን ይላታል፣ በውስጧ ሰው ተወልዷል ብሎ ትንቢት ተናግሯል። መዝሙር 86 ላይ አሁን በውስጧ ተብሎ የተነገረላት ለምድረ እስራኤል፣ በውስጧ ሰው ተወልዷል ተብሎ የተነገረለት በጊዜው ለነ ኢሳይያስ ለነ ኢያሱ ነው። የስማቸው ትርጓሜ መድኃኒት ተብሎ እንደሚተረጎም፣ ፍጻሜው ግን ለወልደ እግዚአብሔር ለኢየሱስ ክርስቶስ አማናዊቷ ጽዮን ሰው የሆነውን ክርስቶስን እነሆ የወለደችልን እማምላክ ወላዲት አምላክ ድንግል ማርያም ሰው እናታችን ይላታል። ለምን እናታችን እንላታለን ያልን እንደሆነ በቀራንዮ መስቀል ጌታ ኢየሱስ ክርስቶስ ወንጌላዊ ዮሐንስን እነሆ እናትህ ብሎ በመስቀል ስር ለተገኙት በአንጻረ መስቀል ዮሐንስ ዓለሙን ሁሉ ኦርቶዶክሳውያንን ወክሎ ስለተገኘ የዮሐንስ አምላክ አምላካችን የዮሐንስ እናት እናታችን ሆና እኔና እናንተም
እናታችን ጽዮን ብለን ተሰብስበናል። ክብር ለአምላካችን ለእግዚአብሔር። እንዲሁም በደብሩ የተለያዩ የልማት እንቅስቃሴዎች እየተከናወኑ እንደሚገኙ የቤተ ክርስቲያኑ አስተዳዳሪ መልአከ ስብሐት ቆሞስ አባ ወልደ ጊዮርጊስ የገለጹ ሲሆን ምእመናን የበኩላቸው አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። በጸሎት ማገዝ ያስፈልጋል። እኛ ልጆቻቸው መሮጥ ያስፈልጋል። የእሳቸውን ግብር መከተል ያስፈልጋል። ከኋላ ተከትለን ደግሞ መመሪያቸውን ይዘን መስራት ያስፈልጋልና እኛም እንደ አባታችን ጠንካሮች ነን ለተዋህዶ ታላላቅ ስራ መስራት እንድንችል መስራት እንኳን ቢያቅተን አባቶቻችን የሰሩልን ጠብቀን እንድንቆም እግዚአብሔር ይርዳን። ብፁዕ አቡነ ሳዊሮስ የህዳር 21 ቀን በዓል ታቦተ ጽዮን የጣዖታትን ኃይል ደምስሳ ድልን የተጎናጸፈችበት ታላቅ የቃል ኪዳን ቀን ነው። በመሆኑም ምእመናን ይህን የድል በዓል በመንፈሳዊ ህይወታቸው ውስጥ በመተግበር በፍጹም ፍቅርና በጽኑ ሰላም ማገልገል ይጠበቅባቸዋል ሲሉ አባታዊ መልእክታቸውን አስተላልፈዋል። ለዚህ ጊዜ ያደረሰን ክብር ምስጋና ለእሱ ይሁን። እንኳን ለጽዮን ማርያም አደረሳችሁ። የዛሬው በዓላችን የድል በዓል ነው። ድል በዓል ነው። እንግዲህ ጠላት ያፈረበት ታቦተ ጽዮን የከበረችበት የክብር ዕለትና የድል በዓላችን ነውና እመቤታችን ቅድስት ድንግል ማርያም ከፈጣሪ በታች ከሰው ሁሉ በላይ የሆነች እመቤታችን አማላጃችን መመኪያችን የሆነች እመቤታችን ቅድስት ድንግል ማርያም ጌታ መድኃኔዓለም ክርስቶስ በተወለደችበት ጊዜ በስደቱም በስቅለቱም በሁሉም ጊዜ ከጌታ ያልተለየች ልዩ የሆነች እመቤታችን ቅድስት ድንግል ማርያም ነች። ለእኛ ለኦርቶዶክሳውያን ልዩ እናት ናት። የምታማልደን የጭንቅ ቀን የምትደርስልን የጭንቅ ቀን ደራሻችን እመቤታችን ናት። እመቤታችንን በጣም እንወዳታለን። በጣም ነው የምናከብራት። ኢትዮጵያውያን በሙሉ ኦርቶዶክሳውያን በሙሉ ያከብራታል። ምክንያቱም እሷን ካከበርናት ክብር እናገኛለን፣ እንከበራለን፣ የበለጠ ክብር እናገኛለን፣ በረከት ያድርብናል። ዛሬ የድል ቀን ነው። ስለዚህ እግዚአብሔር አምላክ ይህንን ደብሩን ያስፋልን። ጥሩ አድርጎ ይዘዋል። ሰበካ ጉባኤውም ህንፃ ኮሚቴውም ጥሩ አድርጎ እየሰሩ ነው ያሉት። ምዕመናን እዚህ አካባቢ ያሉት ምዕመናን ተባረካቸው የተቀደሳችሁ ናቸው። እግዚአብሔር አምላክ ክፉን ነገር ያርቅልን፣ ክፉን ያርቅልን፣ በጎን ነገር መልካሙን ነገር ያድልን። እግዚአብሔር በቤታችን የቅድስት ድንግል ማርያም በረከት ረድኤት ያሳድርብን። እንዲሁም በደብሩ ሊቃውንትና የሰንበት ትምህርት ቤት ወጣቶች ያሬዳው ዝማሬ የቀረበ ሲሆን ብፁዕነታቸው ቃለ ምዕዳንና ቡራኬ በመስጠት የበዓሉ ፍጻሜ ሆኗል። በተያያዘ የጽዮን ማርያም ዓመታዊ ክብረ በዓል በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት በብሔረ ጽጌ መካነ ሰላም ቅድስት ማርያም ቤተ ክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ ላይ ብፁዕ አቡነ ፊልጶስ የቅድስት ሥላሴ ዩኒቨርሲቲ ፕሬዝዳንት፣ የደቡብ ኦሞና አሪ ዞን ሀገረ ስብከት ሊቀ ጳጳስ፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናትና ዘማሪያን እንዲሁም በርካታ ምእመናን ተገኝተዋል። ሰናይት ባንተ በክብረ በዓሉ ላይ ተገኝታ ተከታዩን ዘገባ አሰናድታለች። በብሔረ ጽጌ መካነ ሰላም ቅድስት ማርያም ቤተ ክርስቲያን የጽዮን ማርያም ክብረ በዓል በታላቅ ድምቀት ተከብሯል። በክብረ በዓሉ ላይ ብፁዕ አቡነ ፊልጶስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንት እንዲሁም የደቡብ ኦሞ አሪ ዞን ሀገረ ስብከት ሊቀ ጳጳስ፣ የደብራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናትና ዘማሪያን እንዲሁም ለቁጥር የሚያዳግቱ ምእመናን ተገኝተው በደመቀ ሁኔታ በዓሉ ተከብሯል። ህዳር 21 ቀን የሚከበረው የጽዮን ማርያም ክብረ በዓል የሚከበርበት ምክንያት ምን እንደሆነ ብፁዕ አቡነ ፊልጶስ አብራርተው ትምህርተ ወንጌል ሰጥተዋል። ይህ ቀን ዳጎን ተሰብሮ እግዚአብሔርና እግዚአብሔር ታቦት ተከብረው ወደ ምርኳችን የተመለሰበት
ወደ ክብራችን የተመለስንበት ወደ ክብሯ የተመለሰችበት ዕለት ነውና እንኳን ደስ አላችሁ። የመድኃኒታችን የአምላካችን የኢየሱስ ክርስቶስ እናት ዓለም ይድን ዘንድ ቤዛዊተ ዓለም ተብላ እንድትጠራ የፈቀደ የዓለም መድኃኒት ዓለምን የፈወሰው ዓለምን ያዳነው የሰውን ልጅ ሁሉ ከምርኮ ከእስረኝነት ያወጣው የኢየሱስ ክርስቶስ እናት ታቦተ ጽዮን ድንግል ማርያም ዛሬም ለኔና ለናንተ ምርኮ ሳይዋጋ አምላካችን ያሳየናል። ግን ተስፋ እናድርግ። አዎ እንመን። ማመን ብቻ ይበቃናል። በዘመነ ሶሎሞን በእኛ ደግሞ በቀዳማዊ ምኒልክ ዘመን ታቦተ ጽዮን ከእስራኤል ወደ ኢትዮጵያ የገባችበት የደረሰችበት ዕለት ነውና ደስ ይበላችሁ። ታቦተ ጽዮን በኤሎፍላውያን ብቻ አይደለም ምርኮ የገጠማት። በሀገሯ ወደዚህ መርጦ እግዚአብሔር ወደ ላካት በአክሱም በነበረችበት ጊዜ በዘመነ ዮዲት ጉዲትም ስደት ገጥሟታል። ለ40 ዓመት ስትሰደድ ለ40 ዓመት ካህናቱ ሲያገለግሏት በጎ ካህናት ነበሩና በዚህ ዝዋይ ደሴቶች ላይ ለ40 ዓመት ቆይታ ተመልሳ በአልመሳውድም በአፄ አልመሳውድም ዘመነ መንግስት አክሱም ተመልሳ የገባችበት ቀን ነውና እንኳን ደስ አላችሁ። በአዲስ ኪዳን ደግሞ እነሆ በአብርሃና በአጽባ በደጋጎቹ ነገስታት አንተ ሰሜን፣ አንተ ደቡብ፣ አንተ ምስራቅ፣ አንተ ምዕራብ ሳይባባሉ ኢትዮጵያን ሲገዟት የነበሩ እነዚያ ነገስታት የመጀመሪያውን ቤተ መቅደስ ሰርተው ታቦተ ጽዮን ወደ ቤተ መቅደስ የገባችው ዛሬ ነበረ። በ15ኛው መቶ ክፍለ ዘመን በግራኝ መሐመድ ጦርነት ዘመንም ታቦተ ጽዮን ከአክሱም ተነስታ ወደ ምድረ ሐማሴን እንዲሁ ስደት ገጥሟት ነበረ። ወደዚያ ቆይታ የተመለሰችው እንደዚሁ ህዳር 21 ቀን ነው። ይህ ደብር በ1986 ዓመተ ምህረት የተመሰረተ ነው። ከምስረታው ጊዜ ጀምሮ የተለያዩ የልማት ስራዎች ሲከናወኑ ቆይተዋል። በቅርብ ጊዜ ባለ 2 ወለል ለጽህፈት ቤትና ለልዩ ልዩ አገልግሎቶች የሚውል ህንፃ አስመርቋል። ሌሎች 2 ባለ 4 ወለል ህንፃዎች ደግሞ እየተገነቡ መሆኑም ተገልጿል። እግዚአብሔር ቢፈቅድ ብለን የሰበካ ጉባኤው አስተዳደር ጽህፈት ቤቱ ያጭር የረጅም የመካከለኛ ጊዜ ብሎ አቅዶ እቅዶችን አመት ሙሉ መቅደም የሚገባቸውን አስቀድሞ መከተል ያለባቸውን በማስከተል እነዛ እየተሰሩ ደግሞ ሌላ ዘመን ተሻጋሪ ቤተክርስቲያንን ከፍ የሚያደርጉ ለህዝበ ክርስቲያኑ በማህበራዊ፣ በኢኮኖሚያዊ፣ በሃይማኖታዊ የሚጠቅሙ የሚደግፉ ልማቶችን እያቀደ የታቀዱትን እየሰራ እንደገና ደግሞ እየሰራ ደግሞ ዝም አይልም። ያንኑን ብቻ ሰርቶ አይቀመጥም። ወደፊት ደግሞ ያቅዳል። ስለዚህ እንደምታያቸው የአጭር ጊዜ ብለናቸው የነበሩ ተፈጽመው ተመርቀው ስራ ላይ ናቸው። አሁን ደግሞ G+4 ዘመናዊ የሰንበት ትምህርት ቤት ህንፃ እየተሰራ ነው። ከሱ በጀርባ ደግሞ አሁንም G+4 ሁለገብ ህንፃ ሁለገብ ለቤተ ክርስቲያኒቱ በልማት መልኩ ገቢ የሚያስገኝ ራስ አገዝ ልማት እየተሰራ ነው እና መንፈሳዊ ኢኮኖሚያዊ ልማቱ በቤተ ክርስቲያናችን ከፍተኛ የሆነ ትኩረት ተሰጥቶት እየተሰራ ነው ያለው። ተተኪ ትውልድ የማፍራቱ ሂደትም መቀጠሉን ነው የገለጹልን። በስብከተ ወንጌል ዙሪያ፣ በአብነት ትምህርት፣ በሰንበት ትምህርት ቤት በኩል ሰፊ ስራዎች እየተከናወኑ ነው። በስብከተ ወንጌል በኩል በእውነት ቀደም ሲል ጀምሮ አሁንም በዚህ በአካባቢ ያሉ ምእመናንን እንዲሁ ከሩቅም ያሉትን በመጥራት ወርሃዊ ጉባኤዎችን በማዘጋጀት ሳምንታዊ ጉባኤዎችን በማዘጋጀት እንዲሁም በዕለተ ሰንበት አብይ ጉባኤ ጧጧት በማዘጋጀት ህዝቡ ለትምህርተ ወንጌል እንዲመጣ፣ እንዲማር፣ እንዲሳተፍ እንዲሁም ደግሞ በተማረው ትምህርት አስራት በኩራቱን እንዲያወጣ፣ ለቤተክርስቲያን እንዲታዘዝ፣ እንዲያገለግል፣ እንዲያውቅ ካወቀ ደግሞ ስራ መስራቱ ስለማይቀር ምእመናን ከተማሩ ከገባቸው ካወቁ ጎትጓችን ማይሹም ራሳቸው ፈቅደው ወደው ይሰጣሉ ያለማሉ ማለት ነው። ስላለሙም ስለሰጡም ይኸው ከዚህ ደርሷል። እግዚአብሔር አምላካችን የተመሰገነ ይሁን። ህዝቡ ቀና ህዝብ ነው። ትምህርተ ወንጌል በስፋት እየተሰጠ ነው። በወር ወደ 4 ጉባኤያት አሉ። ትምህርት ከፊደል ጀምሮ የፊደሉን ጠባይ እንዲያውቁት ህፃናት ትምህርት እየተሰጠ ነው። አሁን ዜማ እየተማሩ ያሉ ህፃናት አሉ። መስተጋብ 40 ሁሉ የደረሱ ህፃናት አሉ። በጣም ተስፋ ሰጭ ስራ ነው እየተሰራ ያለው።
ለዲቁና ይበቋሉ። ቅዳሴ ሰዓታት የሚማሩ አሉ። በቅዳሴ አገልግሎት እየሰጡ ያሉ አሉ። ከዚህ ጋር ደግሞ ቀሳውስትና ዲያቆናት ሙያቸውን የበለጠ እንዲያጠናክሩ የቅዳሴ መምህሩ ቅዳሴ በማስተማር ላይ ነው የሚገኙት። ሰዓታት ቅዳሴ እየተማሩ ሙያቸውን የበለጠ እያሻሻሉ ይገኛሉ ቀሳውስቱና ዲያቆናቱ። ከዚህ በመቀጠል ሁሉም የትምህርት አይነቶች እየተሰጡ ነው፣ ያለ ማጋነን ማለት ነው። እኛም ሰባክያነ ወንጌሉ እኔም በሰንበት ትምህርት ቤት ሁሉ በመገኘት የሰንበት ትምህርት ቤት ወጣቶች ትምህርት ሃይማኖት እንዲማሩ ምስጢራትን አምስቱን አዕማደ ምስጢራት፣ ሰባቱን ምስጢራተ ቤተ ክርስቲያን እነዚህን ሁሉ እንዲማሩ እያደረግን ትልቅ ስራ እየተሰራ ነው ያለው። ህዳር 21 በየዓመቱ የሚከበረው የእመቤታችን ቅድስት ድንግል ማርያም የጽዮን ማርያም በዓል በታላቅ ድምቀት ከሚከበርባቸው ታላላቅ ቅዱሳን መካናት መካከል በምዕራብ ሸዋ ሀገረ ስብከት የምትገኘው ጥንታዊቷ ርዕሰ አድባራት ወገዳማት ዳግሚት አዲስ ዓለም ጽዮን ማርያም አንዷ ናት። በዚህ ጥንታዊና ታሪካዊት ቤተክርስቲያን የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ተከብሯል። መልአከ አሚን መስፍን ገብረ ጻዲቅ በስፍራው ተገኝቶ ተከታዩን ዘገባ አሰናድቷል። በየዓመቱ ህዳር 21 ቀን የሚከበረው የእመቤታችን ዓመታዊ ጽዮን ማርያም ክብረ በዓል በዘንድሮም በርዕሰ አድባራት ወገዳማት አዲስ ዓለም ዳግሚት ጽዮን ማርያም በደማቅ ሁኔታ ተከብሮ ውሏል። በክብረ በዓሉ ላይ ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ ቆሞስ አባ ተክለ ሃይማኖት ወልዱ በአዲስ አበባ ሀገረ ስብከት የታዕካ ነገሥት በዓታ ለማርያም ዋና አስተዳዳሪ፣ መላከ ሕይወት ቀሲስ ደረጀ ጸጋዬ የምዕራብ ሸዋ ሀገረ ስብከት ዋና ጸሐፊ፣ የደብሩ ዋና አስተዳዳሪ ንቡረ እድ አባ ገብረ ማርያም፣ የደብሩ ዋና ጸሐፊ ሊቀ ስዩማን ቀሲስ ደሳለኝ፣ ሊቃውንተ ቤተክርስቲያን አባቶች፣ ካህናት፣ በርካታ ምዕመናንና ምዕመናት በዓሉ ተሳታፊ ሆነዋል። ታቦተ ሕጉ ከመንበረ ክብሩ ወጥቶ ህዝቡን ከባረከ በኋላ የደብሩ ሊቃውንተ ቤተክርስቲያን አባቶች፣ ካህናትና ሰንበት ትምህርት ቤት ዘማሪያን ያሬዳዊ ዜማ አቅርበዋል። የዕለቱን ትምህርተ ወንጌል ሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ያስተማሩ ሲሆን የእግዚአብሔር ማደሪያ የሆነች ታቦተ ጽዮን በዛሬ ዕለት ታሪክ የሰራችበትና ዳጎንን ድል ያደረገችበት ዕለት ነው ብለዋል። ጽዮን የእግዚአብሔር ስም ስላለባት ኢታምልክ ባዕድ አምላከ ዘእንበሌ ተብሎ ስለተጻፈባት ጣዖቱን ገልብጣ ከላይ ሆና ያገኟት ነበር። ተመልከቱ የታቦትን ስራ፣ የታቦትን ድንቅ ስራ ማንም ሳይረዳት ቅድም እንዳልኳችሁ በወንጌሉ ላይ አያ ከታቦቱ በላይም ብትሆን ታቦት ድንጋይ ኃይሉ ሁሉን እንደሚሰባብር የእግዚአብሔር ኃይል እንዲህ ነው የሚሰባብረው። ጣዖታትን ይሰባብራል። አጋንንት ያደሩባቸውን ሁሉ ያንቀጠቅጣል የእግዚአብሔር ስም። ዛሬ በጸበል ቤት የሚያንቀጠቅጠው የማን ስም ነው? የማን ስም ነው እያንቀጠቀጠ ያለው? ምንድነው የሚያንቀጠቅጠው? የእግዚአብሔር ስም ነው። ስሙ ኃይል አለው። ስሜኒ መሐሪ ወመስተሳይል ስሜ ይቅር ባይ ነው ይላል እግዚአብሔር። በቸርነቱ በቤቱ ሰብስቦ አቁሞን ነው እንጂ እንደ ኃጢአታችንና እንደ በደላችን ቢሆን ማናችንን ከዚህ መቆም የምንችለው? ስለዚህ ታቦቷ ላይ ጣዖቱን ቢያደርጉ ታቦቱ ነው ኢየሱስ ክርስቶስ ታቦቲቱ የእመቤታችን ምሳሌ እንደሆነች። የማን ምሳሌ ናት ታቦቷ? ጽዮን ማርያም የምንለው። ጽዮን ማለት ምን ማለት ነው? መጠጊያ ማለት ነው። ምን ማለት ነው? አንባ መጠጊያ፣ የሐዘነተኞች ያዘኑ ሰዎች የሚጠጉባት ጽዮን ማርያም የሚማጸኗት አማልጅም ቢሉ የምታማልዳቸው። በዛሬው ዕለት እንደዚሁ ጽዮን የእመቤታችን ምሳሌ መሆኗን ታቦተ ጽዮን ወደ ኢትዮጵያ መግባቷን የደብሩ ዋና አስተዳዳሪ ንቡረ እድ አባ ገብረ ማርያም በበኩላቸው ዛሬ የደስታ ቀን ነው፣ የመጣነው እመቤታችንን ለማመስገን ነውና እንኳን አደረሳችሁ እንኳን ደስ አላችሁ በማለት መልእክታቸውን አስተላልፈዋል። ዛሬ የደስታ ቀን ነው። ከዛሬ ውጭ ምንም ደስታ የለንም። የመጣነው እናታችንን ለማመስገን ያንን ክፉ ሰይጣን ቀጥቅጣ የጣለችበትን ዕለት ለማሰብ እግዚአብሔር በሷ ላይ የገለጸውን ኃይል ለመተረክ እኛም ልንባረክ በውስጣችን ያለውን እንዲያው ያስጨነቀን ነገር ቀጥቅጭልን ልንላት ነው። ትችላለች አትችልም? ኒዳ እንደሲሞ እንደንደሱ አቲኬኛ ራኮ ኬኛ ሰልጲሱ እንደንደሲሞ እንደንደሱ መያሃረ ከሰኒን እንጃለቱ ተወዷታላችሁ። ከአዲስ አበባ የመጣችሁ፣ ከጀሬ የመጣችሁ፣ ከወረዳ የመጣችሁ፣ ከገጠር የመጣችሁ፣ ከመላው ኢትዮጵያ የመጣችሁ፣ ከሐረር የመጣችሁ፣ ከአዳማ የመጣችሁ፣ ከሌላም ቦታ የመጣችሁ
ይሄን በዓል ጥሪው ደርሷችሁ ሄደን ደጇን ተሳልመን ተባርከን እንምጣ ያላችሁ ተወዳላችሁ እመቤታችንን። ብፁዕ አቡነ ገብርኤል ለሕዝበ ክርስቲያኑ አባታዊ መልእክትና ቃለ ቡራኬ ያስተላለፉ ሲሆን በዛሬ ቀን የምናከብረው በዓል በታቦተ ጽዮን አማካኝነት የእግዚአብሔር ኃይል የተገለጠበት ነው። ዛሬም መሰበር ያለባቸው የጥላቻ፣ የዘረኝነት፣ የንቀት፣ የስድብ ጣዖታትን እግዚአብሔር ያስወግድልን በማለት አባታዊ መልእክታቸውን አስተላልፈዋል። አንዱ ዛሬ የሚታሰበው ስም እግዚአብሔር የተጻፈባት የእግዚአብሔር ቃል ኪዳኑ ታቦት ቅድም ሊቀ ሊቃውንት በሰፊው አስተምረውናል። ለመድገም አይደለም። ያንን ጣዖቱን አድቅቃ አመድና ትቢያ አድርጋ የእግዚአብሔር ኃይል የተገለጠበት ነው። የእግዚአብሔር አይሸነፍም እይት መዋለጸር ለጠላት የማይሸነፍ የማይበገር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ የተጻፈለት ያቺ የቃል ኪዳን ታቦት ጣዖት ቤት እንኳ ብትገባ ጣዖት ሳትሆን ወደ ጣዖትነት ሳትቀየር ኃይሏን ገናናነቷን እግዚአብሔር የሰጣትን ታላቅ ኃይል ያሳየችበት ታላቅ ቀን ነው። ክብርና ምስጋና ለአምላካችን ይሁን። ዛሬም ከሀገራችን ከምድራችን መሰበር ያለበት ጣዖት አለ። የጥላቻ ጣዖት፣ የስድብና የእርግማን ጣዖት፣ የንቀት ጣዖት፣ አንዱ ከፍ ሌላውን ዝቅ የማድረግ ጣዖት። እነዚህ ጣዖቶች ከሀገራችን ከኢትዮጵያ ሊሰበሩ ይገባቸዋልና እግዚአብሔር ይስበርልን። እነዚህ የጠቀስናቸው ጣዖቶች ለሁላችንም የማይበጁ የማይጠቅሙ ናቸው። በተጨማሪም ብፁዕነታቸው ታቦተ ጽዮን ወደ ሀገራችን ኢትዮጵያ የገባችበት ዕለት ነውና እንኳን ደስ አላችሁ ብለዋል። ሁለተኛ የሚታሰበው እንደምታወቀው ሀገራችን ኢትዮጵያ የታቦተ ጽዮን መንበር የአፍሪካ መቅደስ ናት። ሀገራችን ኢትዮጵያ ፈሪሃ እግዚአብሔር ያላት ከጥንት ጀምሮ ኢትዮጵያ የምትባለው ሀገር ስትመሰረት ሁላችንም በጋራ ተባብረን እያንዳንዳችን አስተዋጽኦ አድርገን የሰራናት ያቋቋምናት የሞትንላት ወደፊትም የምንሞትላት ታላቅ አገራችን ኢትዮጵያ ታላቅ ሀገር ነች። ከአምልኮተ እግዚአብሔር ውጪ የኖረችበት ጊዜና ሰዓት የለም። ስለዚህ ሀገራችን ኢትዮጵያ ታላቅ ስለሆነች ያቺ ንግሥት ሳባ ወደ ኢየሩሳሌም ሄዳ ያለውን ነባራዊና ታሪካዊ ሁኔታ ከጎበኘች በኋላ ሕገ ኦሪትን የኦሪትን እምነት ይዛ ወደ ሀገራችን መጥታለችና ንግሥት ሳባ አስደናቂ ንግሥት ነች። ያቺ ንግሥት የኢትዮጵያ ንግሥት ነች። ከሰፈር ከመንደር የወጣች የላቀች ሐዋርያው ቅዱስ ጳውሎስም ወይዜኒ ንጻቤ ወፋም ትዕይንትን ዘንጸውር ትዕይርቶ እስማኮ ዜ ሀገር ዘይነብር አላ እንተ ትመጽእ መንግሥተ ነሐስስ የጌታችን የአምላካችን የኢየሱስ ክርስቶስ መከራ መስቀሉን ይዘን ከሰፈር ከመንደር እንውጣ፣ አዲሷን ሰማይ አዲሷን ከተማ እንናፍቃለን፣ በዚህ የምትቀር ከተማ የለችምና ይላል። በመጨረሻም በብፁዕነታቸው ቃለ ምዕዳንና ቡራኬ የበዓሉ ፍጻሜ ሆነዋል። የጽዮን ማርያም በዓል በተአምር አድራጊዋ በቃጥላ ደብረ ጽዮን ቅድስት ማርያም ቤተክርስቲያን በታላቅ ድምቀት ተከብሯል። በክብረ በዓሉ በተአምር አድራጊዋ የእመቤታችን ጠበል ፈውስ ያገኙ በርካታ ምዕመናን ምስክርነት ሰጥተዋል። ዝርዝር አለን። በአዲስ አበባ ሀገረ ስብከት በቅርብ ዓመታት ከተመሰረቱና የእግዚአብሔር ድንቅ ሥራ መገለጫ ከሆኑ አድባራት መካከል የቃጥላ ደብረ ጽዮን ቅድስት ማርያም ቤተክርስቲያን አንዷ ናት። በአዲስ አበባ በለሚኩራ ክፍለ ከተማ ቤተ ክህነት ከአያት ወደ አራብሳ በሚወስደው መንገድ አማካኝ ስፍራ የምትገኘው ይህች በጠበሏ ብዙ ሕሙማንን የምትፈውስ ደብር የጽዮን ማርያም በዓል በድምቀት ተከብሯል። በበዓሉ ላይ የደብሩ አስተዳዳሪ መልአከ ጽዮን ፍቃዱ ጌታነህን ጨምሮ የአዲስ አበባ ሀገረ ስብከትና የክፍለ ከተማ ቤተ ክህነት አገልጋዮች እንዲሁም በርካታ ቁጥር ያላቸው ምዕመናን ተገኝተዋል። ታቦታተ ሕጉ ምዕመናንን የባረኩ ሲሆን በበዓሉ ሊቃውንተ ቤተ ክርስቲያንና የሰንበት ትምህርት ቤት ወጣቶች ያሬዳዊ ዝማሬ አቅርበዋል። ሙሲያኔርያ አገር ቅድም እዝራኒ ተናገራ ዘመራ ዳዊት እዝራኒ ተናገራ ዘመራ ዳዊት
የዕለቱን ትምህርት የቅድስት ሥላሴ ዩኒቨርሲቲ መምህር በኃይሉ በቀለና የክፍለ ከተማው ሰባኬ ወንጌል የሆኑት መልአከ ፀሐይ ቆሞስ አባ ወልደ ገብርኤል ጥላሁን ሰጥተዋል። የደብሩ አስተዳዳሪ መልአከ ጽዮን ፍቃዱ ጌታነህ ደብሩ መንፈሳዊ አገልግሎት ከልማት ሥራ ጋር በማቀናጀት በአገልግሎቱ እግዚአብሔርና ተገልጋይ ምዕመናን እንዲደሰቱ ጥረት እየተደረገ መሆኑን ገልጸዋል። ዛሬ የምንገኘው በቃጥላ ደብረ ጽዮን ቅድስት ማርያም ነው። እንደሚታወቀው የ2018 የህዳር ጽዮን በዓል እያከበርን ነው። በርካታ ምዕመናን ከክፍለ ሀገር ከዚህ ከአዲስ አበባ ከውጭ ሳይቀር ይህንን በዓል አስበው መጥተው በዚህ በዓል ላይ እንደታደሙ እናውቃለን። ቦታችን በቅርብ ጊዜ የተመሰረተ 2009 ዓመተ ምህረት የተመሰረተ ቢሆንም ግን በርካታ ምዕመናን ኦርቶዶክሳውያን የሚያውቁት ነው። ይሄ ቦታ የእመቤታችን አማላጅነት በግልጥ የሚታይበት የእግዚአብሔር ማዳን በስቶ የሚታይበት ድንቅ ስፍራ ነው። ቦታችን በቃጥላ ደብረ ጽዮን ቅድስት ማርያም ቤተክርስቲያን ቅድም እንደሰማችሁት ምስክርነት ሲሰጡ ምዕመናን እጅግ በጣም አስደናቂ በሰው አቅም ሊሆን ይችላል የሚል እጅግ አስደናቂ ነገር እግዚአብሔር በሕይወታቸው ሲያደርግላቸው አይተናል። በዚህ የተነሳ በርካታ ምዕመናን ከተለያየ ስፍራ ይመጣሉ እና የሚመጡ ምዕመናንንም እኛ በተገቢ ሁኔታ አገልግሎቱን በስርዓት ምዕመናን መጥተው ደስ ብሏቸው በቤተ ክርስቲያን አርፈው እንዲሄዱ የባለቤትነት ስሜት እንዲሰማቸው የልጅነት ስሜት ተሰምቷቸው አገልግለው እንዲሄዱ አገልግሎት አግኝተው እንዲሄዱ እናደርጋለን። ከዚህ የተነሳ እነሱም ደግሞ በአገልግሎቱ ባላቸው ደስተኛነት አስራት በኩራታቸውን በመስጠት እንደሚታወቀው በአጭር ጊዜ ይሄ የሚታዩት ፊት ለፊታችን ዘመናዊ ቢሮ እንዲሁም ዕቃ ቤት ቆንጆ ዕቃ ቤት መጠነኛ የካህናት መሰብሰቢያ አዳራሽ የተሟላ ፋሲሊቴት የተደረገ አጠቃላይ የቢሮ ሰራተኞች የየራሳቸው የቢሮ ክፍል አላቸው። የቤተ መቅደሱ አገልግሎት፣ የአውደ ምሕረቱ አገልግሎት፣ የቅኔ ማህሌቱ አገልግሎት እጅግ አስደሳች ነው። እዚህ ደብራችን ላይ ኃላፊነት የሚሰማቸው ፍጹም የቤተ ክርስቲያን ልጆች የሆኑ ለሚመጡ ምዕመናን አርአያ የሚሆኑ መልካም አገልጋዮች፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል አሉ። በዚያ የኃላፊነት ስሜት ከቤተ መቅደስ እስከ ቅኔ ማህሌት ከቅኔ ማህሌት እስከ አውደ ምሕረቱ ድረስ አገልግሎቱ የቤተ ክርስቲያኒቱን ክብር በሚገልጥ መልኩ እየተፈጸመ ነው ያለው። በዚህ በተደጋጋሚ ምዕመናን የሚሰጡን ምላሽ አለ አይለውጥባችሁ እያሉ። ስለዚህ እንደ ነባሮቹ አድባራት እንደ ነባሮቹ ገዳማት በእኛም ደብር ጠንካራ ባለሙያ ልጆች ወጣቶችም ቢሆኑ አሉ። በስብከተ ወንጌልም በቤተ መቅደሱም በቅኔ ማህሌት መልአከ ጽዮን ፍቃዱ ጌታነህ ደብሩ ባለው አነስተኛ ይዞታዊ መሬት አጠቃቀምን ቆጣቢ በማድረግ በግንባታ ላይ የሚገኝ ባለ 3 ወለል የክርስትና ቤት የደወል ቤትና የካህናት ማረፊያን ያካተተ ህንፃ ግንባታው በመፋጠን ላይ እንደሚገኝ ተናግረዋል። አሁን ይሄ የሚታዩት የታችኛው መሬት ላይ ያለው ለሱቅ የሚሆን ነው። ላይኛው ላይ ደግሞ ክርስትና ቤት አለ። ቆንጆ ክርስትና ቤት ለመስራት እንደገና ቢሮ። የላይኛው ግን የካህናት ማረፊያ ለአገልግሎት ሲመጡ ማረፊያ 7-8 ክፍሎች ይይዛል። እቺ ወር ላይ የምታዩት ደግሞ ደወል ቤት ናት። መጠነኛ ቦታ ናት። በጣም ትንሽ ናት ያለችን ቦታ። ባለችን ቦታ ላይ ደግሞ ሁሉንም መንፈሳዊ አገልግሎት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀኖናዋ መሰረት ሁሉንም አገልግሎት ልንፈጽምባቸው የምንችላቸው ያለንን ይዞታ በአግባቡ እየተጠቀምን ያለነውና ይሄ ነው ያለው። ወደ ጸበሉ ጋር ስትወርዱ ወደ ጸበል መረጃው ኮብልስቶን አለ። 1000 ካሬ ሜትር ላይ ያረፈ አዳራሽ አለ። ሌላ መጠነኛ አዳራሽ አለ። እንዲሁም ለጸበልተኛ መጸዳጃ ቤት የሚሆን በቂ ራሱን የቻለ አለ። የከርሰ ምድር ውሃ አለ። እነዚህን ሁሉ እግዚአብሔር ረድቶን አሟልተናልና መስራትም ብዙ እንፈልጋለን። አሁን በሰራነው ስራ የምንረካ አይደለንም። ነገር ግን እድል ከሰጠን እግዚአብሔር ጊዜ ከሰጠን የቤተ ክርስቲያኒቱን ክብር በሚመጥን መልኩ ያለ ረፍት በፍጹም ደስታ
እያገለገልን እንገኛለን። ወደፊትም እናገለግላለን። በክብረ በዓሉ ተአምር አድራጊ በሆነችው የእመቤታችን የጽዮን ማርያም ጸበል የተፈወሱ በርካታ ምዕመናን ምስክርነት ሰጥተዋል። በቃጥላ ደብረ ጽዮን ቅድስት ማርያም ቤተክርስቲያን በፈዋሽ ጸበሏ ዛሬም ብዙዎች ለዓለም ካስቸገረ ደዌ የሚፈወሱባት የበረከት ስፍራ ናት። የምትከታተሉት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ስርጭት አገልግሎት ድርጅት ኢኦቲሲ ቲቪ ወደ እናንተ እየደረሰ የሚገኘው ዜና ቤተክርስቲያንን ነው። ከኢትዮጵያ ውጭ ወዳገኘነው ዜና እንለፍ። በዩናይትድ ኪንግደምና አየርላንድ ሀገረ ስብከት የምትገኘው የሎንዶን ጽርሐ ጽዮን ቅድስት ማርያም ቤተክርስቲያን ተጠናቃ በብፁዕ አቡነ ያዕቆብ የሩቅ ምስራቅ እንግሊዝ አየርላንድና አካባቢው ሀገራት አህጉረ ስብከት ሊቀ ጳጳስ ተባርካ አገልግሎት መስጠት ጀመረች። በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት የምትገኘው የሎንዶን ጽርሐ ጽዮን ቅድስት ማርያም ቤተክርስቲያን ከተመሰረተች 50 ዓመታትን አስቆጥራለች። ለረጅም ዓመታት ቋሚ ህንጻ ቤተክርስቲያን እንዲኖራቸው የደብሩ ካህናትና ምዕመናን ከፍተኛ ጥረት በማድረግ የሚታደስ ህንጻ የገዙ ሲሆን ነገር ግን ይህንን ህንጻ ለማደስና ለአገልግሎት አመቺ እንዲሆን ለማድረግ ብዙ ወጪን ይጠይቅ ነበር። ይህንን ወጪ የሚሸፍን የገንዘብ እርዳታ ማሰባሰብ አስፈላጊ በመሆኑ የዶንኪ ቲዩብ ሚዲያ ባስተባበረው ዓለም አቀፍ እርዳታ ባሳለፍነው ዓመት ወርሃ ታኅሳስ ላይ የቅድስት ቤተክርስቲያናችን አገልጋይ ካህናት፣ ሰባኪያን፣ መዘምራንና ምዕመናን በተሳተፉበት ለግንባታና ለእድሳቱ የሚያስፈልገው ወጪ በመገኘቱ የህንጻ እድሳቱ ስራ ተጠናቆ ህዳር 20 ቀን 2018 ዓመተ ምህረት ብፁዕ አቡነ ያዕቆብ የዩናይትድ ኪንግደም እና አየርላንድ የሩቅ ምስራቅ አህጉረ ስብከት ሊቀ ጳጳስ ህንጻ ቤተክርስቲያኑን ባርከዋል። በዕለቱም የሀገረ ስብከቱ ስራ አስኪያጅ መልአከ ገነት ቀሲስ ከፍ ያለው አስቻለው፣ የደብሩ አስተዳዳሪ መልአከ ጽዮን ቀሲስ ሀብተ ማርያም፣ አባቶች ካህናት፣ ሰባኪያን፣ ዘማሪያን እንዲሁም ተጋባዥ እንግዶች በተገኙበት በታላቅ ድምቀት ቅዳሴ ቤቱ ተከብሯል። ይህች ዕለት ለደብሩ ምዕመናን ከፍተኛ ደስታን የሰጠች ዕለት ስትሆን እግዚአብሔር አምላክ የሚመሰገንበት ቦታ በማግኘታቸው ልዩ ዕለት እንደሆነላቸው ገልጸዋል። ህዳር 21 ቀን በተከበረው በእመቤታችን በቅድስት ድንግል ማርያም ዓመታዊ በዓል ዙሪያ ያሰናዳ ነው የዕለቱ የዜና ቤተክርስቲያን ዘገባችን ይህንን ይመስል ነበረ። ዝግጅቶቻችንን በሳተላይት ቴሌቪዥን በዲኤስቲቪ እና በኢትዮሳት እንዲሁም በማህበራዊ ሚዲያ ገጾቻችን በዩቲዩብ፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እና በሌሎች የማህበራዊ ሚዲያ ትስስር ገጾች እንድትከታተሉን እንጋብዛለን። በዚሁ አጋጣሚ #ኢኦቲሲቲቪ እያላችሁ የብዙሃን መገናኛ ድርጅት ኢኦቲሲቲቪ ማህበራዊ ሚዲያ ገጾችን ላይክ፣ ሰብስክራይብ እና ሼር እንድታደርጉ ጥሪያችንን እናቀርባለን። የሰዓቱ ዜናዎቻችን እነዚህ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ ቆዩ። ሰላም።